በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰዱሱ ለግንቦት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 6 በዚች ቀን ከግብፅ ደቡብ ዳፍራ ከሚባል ሀገር የከበረ አባ ይስሐቅ ምስክር ሆኖ አረፈ። ለዚህም ቅዱስ በሌሊት ራእይ የእግዚአብሔር መልአክ ተገልጾለት የሰማዕትነትን አክሊል ተቀበል ዘንድ ጣዕዋ ወደሚባል አገር ሄድ አለው። ከዚያም በነጋ ጊዜ ከመሄዱ በፊት አባትና እናቱን ሊሰናበታቸው ተነሳ። ሁለተኛም የእግዚአብሔር መልአክ መጥቶ ከሀገሩ እስከ አወጣውና ሀገረ ጣዕዋ እስካደረሰው ድረስ እነርሱ በላዩ እያለቀሱ አልለቀቁትም። በደረሰም ጊዜ መኮንኑን በዚያ ከውሽባ ቤት አገኘው። ከዚያም በወጣ ጊዜ በክብር ባለቤት በጌታዬ ኢየሱስ ክርስቶስ የማምን እኔ ክርስቲያን ነኝ ብሎ በመኮንኑ ፊት በግልጽ ጮኸ። ከኒቅዮስ ሀገርም እስኪመለስ ቅዱሱን ወስዶ እንዲጠብቀው ከወታደሮቹ አንዱን አዘዘው። ከዚያ ወታደርም ጋር ቅዱስ ይስሐቅ አልፎ ሲሄድ በመንገድ ዳር የተቀመጠ አንድ እውር የእግዚአብሔር ቅዱስ ሆይ ይቅር በለኝ፣ ዓይኖቼንም አድንልኝ ብሎ ለመነው። አባ ይስሐቅም የክብር ባለቤት ጌታችን ኢየሱስ ክርስቶስ ስለዚያ እውር ለመነው። ያን ጊዜም ዓይኖቹ ተገለጡ። ይህንንም ድንቅ ተአምር ወታደሩ አይቶ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምኖ የክርስቲያን ወገን ሆነ። መኮንኑም በተመለሰ ጊዜ ያ ወታደር በመኮንኑ ፊት የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ በመታመን ሰማዕት ሆኖ አክሊል ተቀበለ። ከዚህም በኋላ መኮንኑ ቅዱስ ይስሐቅን ጽኑ ስቃይን አሰቃይቶ ወደ ሀገረ ብህንሳ ሰደደው። በዚያም አሰቃዩት። በመርከብም ሲወስዱት የጽዋ ውሃን ለመናቸው። ከቀዛፊዎችም አንድ ዓይኑ የታወረ ውሃን በጽዋ ሰጠው። የከበረ ይስሐቅም ያን ውሃ በላዩ ረጨ። ዓይኑም ድና እንደሌላይቱ ሆነች። ጽኑ ስቃይን የሚያሰቃዩት የብህንሳ ሀገር ሰዎችም ይህን ድንቅ ሥራ ባዩ ጊዜ ወደ መኮንኑ ወሰዱትና ብትገለውም ብትተወውም አንተ ታውቃለህ አሉት። መኮንኑ ራሱን በሰይፍ እንዲቆርጡ ወዲያውኑ አዘዘ። የከበረች ራሱንም ቆረጡት። የምስክርነት አክሊልንም ተቀበለ። በዚያም ምእመናን ሰዎች ነበሩ። የአባ ይስሐቅንም ሥጋ በሰረገላ ጭነው በበሮች እያሳቡ ዳፍራ ወደ ተባለ አገሩ አደረሱት። ያሻግሩትም ዘንድ መርከብ ባገኙ ጊዜ ተሸክመው አሻግረው ወደ ቤቱ አደረሱት። ቤቱንም አፍርሰው በስሙ ቤተ ክርስቲያን አድርገው ሰሯት። ሥጋውንም በውስጧ አኖሩ። ከእርሱም የሚያስደንቁ ብዙዎች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ እውነተኛ ምስክር ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለይስሐቅ በትዕግሥተ ሕማም ዘተሐየለ ቀኖተ ሐጺን ርሱን አመ ውስተ እዝኑ ተተክለ የታግህፀ አዲ ወይታአንተለ ወድረ በመጥባይት አጽሐረ እዴሁ ተነቅለ እንዘ ይወድዩ በቁስሉ ግንፋለ። በዚች ቀን የእስክንድርያ ቄስ የከበረ አባት አባ መቃርስ አረፈ። ይህም ቅዱስ በአባቱ በሚቀድመው በታላቁ በክቡር አባ መቃርስ ዘመን ለአስቄጥስ ገዳም አባት ሆኖ ብዙ ትሩፋትን ሰራ። ስለ እርሱም እንዲህ ተባለ። አንዲት ዘማዊት ነክሳው ገደላት። ከዚያም በኋላ ተጸጽቶ ነፍሱን ገሰጻት። ስለ ዘማዊቷም ሞት በበረሃ ወደ አለ ወንዝ ወርዶ ስጋውንም ለዘማሚት ገልጦ እንደ ዝልጉስ እስኪሆን በዚያ 6 ወር ኖረ። ከዚህ በኋላ ወደ በዓቱ ተመለሰ። መቃርስ እንደሆነም ማንም አላወቀውም። አንድ ጊዜም እየጸለየ 5 ቀን 5 ሌሊት ቆመ። ልቡም ወደ ሰማይ ተመስጧል። ሰይጣናትም እስከ ተቃጠሉ ድረስ ይህች ትጋትና ተጋድሎ ከሰራው ትሩፋት ሁሉ ትልቃለች አሉ። አንድ ጊዜም የራእይትን ቦታዎች ሊያይ ወዶ ወደ በረሃ ውስጥ ገባ። 10 ቀኖችም እየተጓዘ ኖረ። በሚመለስም ጊዜ ምልክት ሊሆኑት መንገዱን እንዳይስት ለምልክት የሚያኖራቸው ሸንበቆዎች ከእርሱ ጋር ነበሩና በየመንገዱ ተከላቸው። በደከመም ጊዜ ጥቂት ሊያርፍ በምድር ላይ ተኛ። ተኝቶ ሳለም እነዚያ ሸንበቆዎች ሰይጣን ነቀላቸው። አስሮም በቅዱስ መቃርስ ራስጌ አኖራቸው። በነቃም ጊዜ አያቸውና ወዲያውኑ አጣቸው። አደነቀ። እንዲህ የሚልም ቃልን ሰማ። መቃርስ ሆይ ሃይማኖት ካለህ አታወላውል፣ በሸንበቆችም አትታመን።
የእስራኤልን ልጆች በበረሃ ሲመራቸው የነበረ የብርሃን ምሰሶ እርሱ ወደሚመራህ እመን እንጂ አትጠራጠር። ወዲያውኑ የብርሃን ምሰሶ አይቶ ተመለሰ። ከዚያም በኋላ በጎዳና ሳለ ተጠማ። እግዚአብሔርም ከበረሃ ላሞች አንዲቷን ልኮለት ወተቷን ጠጥቶ ረካ። ወደ በዓቱም ተመለሰ። በአንዲት ቀንም ጅብ ወደ እርሱ መጣ። ልብሱን ይዛ ትስብ ጀመር። እርሱም እስከ ዋሻዋ ተከተላት። 3 ልጆቿን አወጣችለት። በአያቸውም ጊዜ እጉሮች ሆነው አገኛቸው። ከልቡናዋም ሐሳብ የተነሳ ያችን ጅብ አደነቃት። ግልገሎቿንም ይዞ በዓይኖቻቸው ውስጥ ምራቁን ተፋ። አዳኝ በሆነ በመስቀል ምልክትም አማተበባቸው። ያን ጊዜ ድነው ከእናታቸው ኋላ ሮጡ፣ ጡቷንም ጠቡ። ከዚህ በኋላም ወደ በዓቱ ተመለሰ። እርሷም የበግ አጎዛ አመጣችለት። እርሱም ተቀብሎ በላዩ እየተኛ እስከሚያርፍበት ጊዜ በእርሱ ዘንድ አኖረው። በአንዲት ጊዜም ደግሞ ልብሱን ለውጦ በሕዝባዊ አምሳል ሆኖ ወደ አባ ጳኩሚስ ገዳም ሄደ። በታላቁም ጾም ሳይበላ ሳይጠጣ 40 መዓልት 40 ሌሊት ቆመ። የሚሰራውንም እንደቆመ ይታታ ነበር እንጂ አይቀመጥም። መነኮሳቱም አባ ጳኩሚስን ይህን ሰው ከእኛ ዘንድ አውጣው፣ ሥጋ የለውምና አሉት። አባ ጳኩሚስም ሥራውን ይገልጥልኝ ዘንድ እግዚአብሔርን እስከምለምነው ታገሱኝ አላቸው። በለመነው ጊዜ የእስክንድሪያው መቃርስ እንደሆነ እግዚአብሔር አስረዳው። በዚያን ጊዜ አባ ጳኩሚስና መነኮሳቱም ሁሉ ወደ እርሱ ሄደው እጅ ነሱት። ከእርሱም ቡራኬ ተቀብለው ደስ ተሰኙበት። ወደ ቤተ መቅደስም ከእነሱ ጋር አስገቡት። በገዳሙ ውስጥም በስራቸው በመመካት በባልንጀሮቻቸው ላይ የሚታበዩ የዚህን ቅዱስ አባት የአባ መቃርስን ጸጋውን አይተው ትሑታኖች ሆኑ። ከዚህ በኋላም ወደ በዓቱ ወደ አስቄጥስ ገዳም ተመለሰ። በእስክንድርያ አገርም ዝናብ በተከለከለ ጊዜ ዝናብን እንዲያወርድ አንበጣንም እንዲያጠፋ ወደ እግዚአብሔር አብሮት ለመጸለይ ወደ እርሱ ይመጣ ዘንድ ሊቀ ጳጳሳት አባ ጢሞቴዎስ እየማለደ ላከበት። ያን ጊዜም ተነስቶ ወደ እስክንድርያ አገር ሄደ። ሕዝቡም በታላቅ ደስታ ተቀበሉት። በልቡም ጸለየ። ብዙ ዝናብም ዘነበ። ከዝናብ ብዛት የተነሳ ምድሪቱ ትጠፋለች ብለው እስኪያስቡ ድረስ 2 መዓልት 2 ሌሊት እየዘነበ ኖረ። እጅግም ፈርተው አባታችን ሆይ ዝናቡን አስወግዶ በልክ ይሆን ዘንድ እንዳንጠፋ ስለኛ ወደ እግዚአብሔር ጸልይ ብለው ለመኑት። ያን ጊዜም ጸለየ። ዝናቡን በርቶ በእግዚአብሔር ቸርነት ፀሐይ ወጣላቸው። ይህም አባት ብዙ ታላላቅ ትሩፋቶችን ሰርቷል። እግዚአብሔርም በእጆቹ ድንቆች ታምራትን ገለጠ። ርኩሳን አጋንንት ያደሩባቸውንና ብዙዎች በሽተኞችን አዳናቸው። ይህ አባትም የሰራቸውን በጎ ስራዎች ሊቆጥራቸው የሚችል የለም። አንድ ሰው በጎ ስራ እንዲሰራ የሰማ እንደሆነ ሰውየውም እንደሰራው እስከሚሰራ አይተኛም። የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስ ስጋና ደም ክብር ምራቁን ሳይተፉ 60 ዓመት ኖረ። 100 ዓመት ከሆነውና ተጋድሎውን ከፈጸመ በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱን ከእኛ ጋር ለዘላለሙ ትኖር አሜን። ሰላም ለመቃስ ህሊና መንፈስ ዘተውህቦ መንገለ አርያም ያንብር ኃይለ መለኮት ሀበቦ ወእጎላቲሃ ለህዝብ ምህማመ ኦረት ወተመንድቦ ህየንተ አህወላቲ በአጻቢኤሁ አቲቦ አነጻ በግ ወሀበቶ አስቦ። በዚያች ዕለት የቅዱስ የእስድሮስ አባት በገዳኦስ በምስክርነት አረፈ። ደግሞ የምንኩስናን ሥራ ገንዘብ ካደረግኩ ይበቃኛል ብሎ ጵጵስና አልሾምም ያለ የጻድቁ የአባ አሞን የዕረፍቱ መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ቅድስት ዲላጊና 4 ሴት ልጆቿ። በዚያች ቀን ቅድስት ዲላጊና ከ4 ልጆቿ ጋር ምስክር ሆና አረፈች። እነርሱም ሱርስ፣ ሃርማስ፣ ያአፋ ናቸው። ይህችም ቅድስት በክብር ባለቤት ክርስቶስ ሃይማኖት የጸናች ናት። መኮንኑ አርያኖስም ሀገረ አሰና በደረሰ ጊዜ ልጆቿን እየነዳች ተቀበለችው። በፊቱም ቁማ አርያኖስ ወይ ሰማይና ምድርን በውስጣቸው ያለውን በፈጠረ በክብር ባለቤት ኢየሱስ ክርስቶስ የማያምን ክርስቲያን ነኝ አለችው።
የማምን ክርስቲያን ነኝ አለችው። ልጆቿም እንደርሷ እኛ ክርስቲያን ነን እያሉ በግልጽ ጮኹ። መኮንኑም ሰምቶ ቁጣን ተመላ፣ ራሳቸውንም በሰይፍ ቆረጠ። ምስክርነታቸውንም ፈጽሞ ነፍሶቻቸውን ወደ ክብር ባለቤት ኢየሱስ ክርስቶስ መላእክት ወሰዱ። በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኪ ሰማዕት ዲላጊ ሰናይተ ስም ዘሀገረ እስና ዘሃዳጊ ምስለ ደቂቅኪ አርብዓ እንበለትንትይ እንተሰዊኢ ለአማለት ወእምዕጣነ ታይረጊ ተመትሮ ክሳድ አብደርኪ ዋሃረይኪ ወጊ። በዚች ዕለት ደግሞ ንጽሕናን፣ ቅድስናን፣ ድንግልና ገንዘብ ያደረገች ተሐራሚት ሰሎሜ አረፈች። ይችም ቅድስት ወረብ ከሚባል አገር ናት። ወላጆቿም እግዚአብሔርን የሚፈሩ ናቸው። በበጎ አስተዳደግም አሳደጓት። ባደገችም ጊዜ እርሷ ሳትፈቅድ አንድ መኮንን አጭቶ በሰርግ አገባት። ያን ጊዜም አምላካዊ ኃይል ከልክሏት ወደ እርሷ መቅረብ አልቻለም፣ አባለ ዘሩ ተቀስፏልና። በእንደዚህም እያለች ራሷን ሰውራ በሌሊት ሄደች፣ በእግዚአብሔር ኃይል አመለጠች። ቅዱሳን ባሉበት ሁሉ በመዞር በጾም በጸሎት ተወስና እውነተኛ መንገድን ጌታ ይመራት ዘንድ በቀንና በሌሊት ስትማልድ ኖረች። ጌታችንም ልመናዋን ሰምቶ ወደ ደብረ ሊባኖስ ገዳም አደረሳት። የመላእክት የሆነ አልባሰ ምንኩስናን በአባ ዮሐንስ ከተማ እጅ ለብሳ የሰውን ልብ የሚያስደነግጥ ጽኑ ገድልን ተጋደለች። በጾም በጸሎት በተመሰገነ ገድል ሁሉ የፍጹማን አባቶችን ጎዳና ተጓዘች። በመጽሐፈ ገድሏ እንደተጻፈ ብዙዎች ድንቆች ተአምራትንም እስከ ማድረግ ደርሳ ከዚህ በኋላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን። በረከቷ ከእኛ ጋር ከሀገራችን ከኢትዮጵያ ጋር ጸንቶ ለዘላለሙ አሜን። ሰላም እብል ለሰሎሜ ጠባብ ጸቃወ አማአር ዘትየለድ አምሳለ ተገብሮታ ለንህብ ምስለ ደናግል ተአሳይ በቤተ ከብካብ አይላቀ ስጋሃ በስቃየ ጻማ እጹብ እስከ ወደይዋ በንስቴት መሶብ። በዚች ዕለት ገድሉን በሰይፍ የፈጸመ የከበረ አባት አባ ደናሲዎስ አረፈ። እግዚአብሔርም በጸሎቱ ይማረን አሜን። ሰላም ለደናሲዎስ ለይስሐቅ ማእምሩ እስመ ተፄወወ በተአምሩ መኮንን ጠጋ ወለጸቀ ምስለ መንበሩ ከመ ኢይሁር ለምሳ ሀበ ተጽሕፈ ማይደሩ እስከ መጥባሕት ፈጸማ ለበድሩ። ሰላም ለልደትከ እምነ ሂሪት ማእሄፀን ዘአጉዳ መልአክ በሰይፈ እሳት ርሱን ሲኖዳ ርእሶም ለባሕታውያን ሄራን ከመ ገብረ እህወ እምከ አመለሊከ ሕፃን መልዕልተ ደማህየ ይንበር እድየከ ዜማን። ግንቦት 6 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አባ መቃርስ ገዳማዊ፣ እናታችን ቅድስት ሰሎሜ ኢትዮጵያዊት፣ አባ ይስሐቅ ጻድቅ፣ ቅድስት ዲላጊና 4ቱ ሴት ልጆቿ ሰማዕታት፣ ቅዱስ ደናሲዎስ ሰማዕት፣ ቅዱስ በድላኦስ ሰማዕት፣ የታላቁ ኤስድሮስ አባት አባ አሞን ጻድቅ ጵጵስናን አልፈልግም ብሎ የሸሸ አባት። ወርኃዊ በዓላት፦ ቅድስት ደብረ ቁስቋም፣ አባታችን አዳምና እናታችን ሔዋን፣ አባታችን ኖኅና እናታችን አይከል፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርከስሎስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና፣ ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 23 እስከ 26 ባለው